ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስት ቅዱሳን የድንግል ማርያም የአስራት በኩራት ልጆች ወደደን ማከበረን በእግዚአብሔር ፍጹም ሰላም ተሰላምላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። በዛሬው ቪዲዮአችን ብፁዕ ወቅዱስ አቡነ ማትያስ ከረፈደ ቢሆንም እንግዲህ ቤተክርስቲያናችን መግለጫ ወጣለች። ቤተክርስቲያናችንን የሚረብሹ ስለ አድኗችን የሚቀዱ እነሱ ላይም ትልቅ ማስጠንቀቂያና መግለጫ ወጥቷል። እሱን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ወደ መጀመሪያው ቪዲዮ እንለፍ። እስኪ ይሄን ቪዲዮ አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ይሄ ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ዋይ አትበሉ። ያገባኝ ነገር እንዴት ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል? ሀዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸውን አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም። ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደመውን ይቻላል? በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁን እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ላንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው ምን አይነት ሰው እንደሆነ በጣም ግራ የሚያጋባ ነገር ነው። ሰው ለምን አለቀሰ ብሎ ሚዲያ ላይ እንደዚህ የሚናገርበት ዘመን ደርሰናልና በጣም ያሳፍራል። በጣም የምር ሳይው በጣም ደንግጫለሁና ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተክርስቲያን ላይ የሚጨፍሩ የቤተክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ ባንገት ማተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም።
እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ረጅም ዕድሜ ከጤና ጋር እንዲሰጣቸው በየኮሜንቱ ጻፉ። በረከታቸው በድጋሚ ይድረሰን። አሜን። በረከታቸው የምር ይድረሰን። ግን በመግለጫ ብቻ የሚሆን የሚያበቃ ነገር የሚቆም ብቻ አይመስለኝም። ማለት ቤተክርስቲያናችን የሕግ ክፍል አላት። የሕግ ክፍሉ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ስትነካ በዛ ሁኔታ ላይ ተገቢውን እርምጃ የመውሰድ ግዴታ አለበት። ማለት ይህን ነገር ለሕግ ክፍል ማሳወቅ አለበትና ቤተክርስቲያናችን የሕግ ክፍል በጣም እየደከመ ይመስለኛልና በመግለጫ ብቻ ቢቆም ኖሮ እስካሁን ነገር ብዙ መግለጫዎች ወጥቷል። ግን አሁንም እንደዚህ አይነት ነገር እየቀጠለ ነው ብዬ አስባለሁ። አቋሚያ ለምን ቤተክርስቲያን ትጠቀማለች? አሁን መናፍቃኑ እየተጠቀሙት ነው። እኛ ግን ድንግል ማርያም ብለን ነው የምንጠቀመው። አሁን እንግዲህ ጥሉታል። ይሄን ሲሰሙ ደግሞ ማለት ነው እንዴት ተመልከቱ። ትልቅ ችግር አለ። በቃ ትርጉሙን ማወቅ ነው ያለብን እኛ። መቋሚያ ሰው ይዞ እንገፍ ሲል ሃይማኖት ከሌለው ድንግል ማርያም በሉ በሞቴ በሉ ድንግል ማርያም በሉ እንጂ በደንብ ዝም ብሎ ሰውየው እኔ ድንግል ማርያምን አልጠራም ቢል ተመልከቱ። እንገፍ ሲል መቋሚያውን ይዞ ድንግል ማርያም ምርኩዝ ናት እያለ ነው። በቃ ምርኩዝ ናት። አዎ ድንግል ማርያም ለምን በትር ሳትወድቅ ትመረኮዘዋለህ? ተመልከቱ። ያልወደቁ ጻድቃን ወደ ኃጢአት እንዳይወድቁ ሃይማኖትን በትር አድርገው የሚይዙት ድንግል ማርያም ሃይማኖት ክርስቶስን ስለወለደች ነው። ያን ይመረኮዙታል በትርን ሳይወድቁ። ከወደቁ በኋላ ተመርኩዘውት ይነሳሉ። ተመልከቱ። ተመርኩዘ ነው እንደሚምረን እያየን የምንነሳበት የንስሐ በርን የከፈተችልን ድንግል ማርያም ናት። በሉ ድንግል ማርያም ናት በሉ እንጂ አሁንም በሉ። ተመልከቱ። ክርስቶስ አረገ ለማለት ወደ ሰማይ አረገ ለማለት ተወለደ በሉ እንጂ። ከማን ተወለደ? ከበትሯ ከድንግል ማርያም። ተመልከቱ። በትር ሃይማኖት ስትጸንን ተመልከቱ። ወደ ሞተ ተነሳ ለማለት ማን መውለድ አለባት? በሉ እንጂ። ለዚህ ነው ምን ይላል መሰላችሁ ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር ክርስቶስ አረገ ለማለት ተወለደ በለ። ካልተወለደ ተመልከቱ። ቆይ አረገ ለማለት ተነሳ በለ። ተነሳ ለማለት ሞተ በለ። ሞተ ለማለት ተሰቀለ በል። ተሰቀለ ለማለት አስተማረ በል። አስተማረ ለማለት ተመልከቱ ተጠመቀ በል። ተጠመቀ ለማለት አብ ወልድ መንፈስ ቅዱስ፣ አብ በደመና ወልድ በክበበ ትስብእት በዮርዳኖስ መንፈስ ቅዱስ በርግብ ወረደ ለማለት ወልድ ተወለደ በል። ወልድ ተወለደ ካልክ ተመልከቱ ድንግል ማርያም ወለደችው ብለህ እመን። እሷን ወለደችው ብለህ ካላመንክ ክርስቶስን አታውቀውም ይላል። እስኪ በሉ እሷን በሉ ወለደችው ካላልክ በሉ ክርስቶስን ማወቅ አትችልም። ሃይማኖታችንን የሰበከችልን አማናዊ በትር ክርስቶስን የገለጠችልን በትራችን ድንግል ማርያም ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁ እኛው ሀገር ኢትዮጵያ ውስጥ ነው። እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ።
እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። እንዲህ በአፉ ማለት ፈውስን እየሰጠው ሆነ ግራ የሚገባኝ ነገር እኮ ማለት እኛ እምነት ስንቀባ ጸበል ስንጠመቅ ፈውስ ለማግኘት ነው እና ሰው እንደዚህ በአፉ እንትን ከሚል እምነቴን በስትክክል ብትቀባ እመርጣለሁ። የኦርቶዶክሳውያን ኢየሱስ ከፕሮቴስታንቶች ጋር ፍጹም ልዩ ነው። አንድም ሊሆንም አይችልም ሆኖም ማያውቅ። እኛ የምናምነው ፍጹም ሰው ፍጹም አምላክ የሆነ በሰውነቱ ከኛ ጋር አንድ የሆነ በመለኮቱ ከአብ ጋር አንድ የሆነ አንድ ባህሪ አንድ አምላክ ክርስቶስ ኢየሱስን አስታራቂ እንጂ አማላጅ ያልሆነው ቤዛ የሆነውን እንጂ የማይለምነውን ፍቅረኛ ገለመሌ ምናምን እየተባለ የማይፌዝበት ወሲባዊ ቅድስና ስሜት አለው ተብሎ የማይላገጥበት ክርስቶስን ነው እኛ የምናውቀው። ነውር ነው በቃ። እኔ አንዳንድ ሰው ስለ ጌታ ተማርኩ ብሎና የመጨረሻ ነውር ንግግር ይጀምራል። ወሲባዊ ቅድስና ይሰማው ነበር። ወሲባዊ ቅድስና ፍቅረኛዬ ነው አሁን ይመጣል ጠብቀዋለሁ መጥቶ ወደሱ ይወስደኛል። ይሄ ማለት ሰው የመጨረሻ በክርስቶስ አስተምሮ ላይ ምንም እውቀት ሳይኖረው ሲቀር የሚናገራቸው ንግግሮች ክርስቶስን እንደ ፍቅረኛ መቁጠር፣ ከእሱ ጋር ዴት ለማድረግ መውጣት ማለት አምላክነቱ፣ ጌትነቱ፣ ግርማው የማያስፈራው ሰው ሰይጣን እንኳን በዚህ ልክ አልተዳፈረውም። እሱ ሰይጣን እንኳን በዚህ ልክ አልተዳፈረውም። ናይዴስ ያሉ ፕሮቴስታንቶች እንደሚዳፈሩት ክርስቶስን ሰይጣን ራሱ በዚህ ልክ አልተዳፈረውም። በፍጹም ተዳፍሮት አያውቅም። ሂኖስ ፓወሩን እሱ ራሱ ያውቀዋል። እንዴት ሊያጠፋው እንደሚችል እንኳን እሱ ያውቃል። እና ስለዚህ የስ እኛ ኦርቶዶክሳውያን በክርስቶስ ሊቀ ክህነት እናምናለን ስንል ይለምናል እያልን አይደለም። አንድ ጊዜ ለዘላለም አንዲትን መስዋዕት በመስቀል ላይ አቅርቧል እያለ እንዲህ ነው ምናምን እና የእኛ ሊቀ ካህን የሚያስምር እየለመነ የሚያስምር ሳይሆን ሐዋርያው ጳውሎስ እንደተናገረ በዚህ በዕብራውያን መልእክቱ ምዕራፍ 2 ከቁጥር 17 ላይ እንደተናገረ ስለዚህም የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆኑ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው። ምን ሊል የኦርቶዶክሳውያን ሊቀ ካህን የሚያስምር ሳይሆን እሱ ራሱ ምሕረትን መስጠት የሚችል ይህን ነው ጳውሎስ የሰበከው። የሚምር ሊቀ ካህናት ብሎ ነው የሰበከው። ምን የሚል የሚምር ማለት ይቅርታ መስጠት የሚችል አምላክ የሆነ ይቅርታ መስጠት የሚችል በደልንና ዕዳ በደልን ደምስሼልሃለሁ፣ አድኜሃለሁ፣ ታድጌሃለሁ፣ ከሞት ወደ ሕይወት ከጨለማ ወደ ብርሃን አምጥቻለሁ ብሎ መናገር የሚችል እንዲህ ያለ ሊቀ ካህናት ነው ያለ። የሚያስምር ለምኖ እንዲያደርግ የሚል ሳይሆን ምሕረትና ይቅርታ መስጠት የሚችል ሊቀ ካህናት ነው ያለ። ዳስዋ የእኛና የእናንተ አንድ አይደለም። እኛ አናውቀውም። ራሱ እናንተ የምትሰብኩትን ኢቭን እኛ አናውቀው፣ መጽሐፍ ቅዱስ አያውቀው፣ የቤተክርስቲያን አባቶች ራሱ አያውቁትም። አስቸጋሪ ነው። ሲፈልግ አንደኛው ግሩፕ ይመጣና ካልቬኒስት የሚባሉት ነው ክርስቶስ የሞተው ለዓለም ሁሉ አይደለም ለተመረጡ ጥቂቶች ነው ብሎ ይሄዳል። ሲፈልግ አንደኛው ይመጣና ክርስቶስ የአዳም ዘር የለበትም። እውነት ነው። እንደ ሴጣን ራሱ እንደዚህ አልተዳፈረውም ማለት በዚህ ዘመን እንዳለው መናፍቅ አልተዳፈረውም ጭራሽ። በስመ አብ አሁን እኮ አንዴ ፍቅረኛ ነው ይባላል፣ አንዴ ዴት ራሱ በስመ አብ በጣም የሚያሳፍር ነገር ነው። ዴት ራሱ እንወጣ ነው እሱን እየጠበኩ ነው ምናምን የሚልኩ መናፍቃን ሴቶች ያሉበት ዘመን ነው። እና ድንገት ከጠቀማቸው ብዬ ማሰበው እግዚአብሔር ላይ አናኩርፍ ነው። እግዚአብሔር ላይ አይኮረፍም። ምክንያቱም እኛ ነን የምንጎዳው። እና ያው ሰው አሁን ለምሳሌ አንቺ ውሃ ላይ ታኮርፊያለሽ፣ አየር ላይ ትሞቻለሽ። በጣም እግዚአብሔር ላይም እንደዛ ነው። አይኮረፍም። ህይወት ላይ አይኮረፍም። እግዚአብሔር ህይወት ነው። የሰው ልጅ እግዚአብሔር ላይ አኩርፎ የት ነው የሚደርሰው? ህልውና ላይ ሰው እንዴት ያኮርፋል? አሁን እኛ ምግብ ላይ ወይ ውሃ ላይ ወይ አየር ላይ ብናኮርፍ እንሞታለን። ገብቶሻል? ስለዚህ ወዴትም አናመልጥ።
እግዚአብሔር ላይ አናኩርፍ። ሌላው ደግሞ ምንድነው በአንድ አይነት አድራሻ ሁሌ አንኖር። አድራሻችን መለወጥ አለ። የህይወት አድራሻችን የዛሬ ዓመት ሱስ ውስጥ ነበርን፣ ዛሬም ሱስ ውስጥ። ሰው ሁሌ ሲመጣ በአንድ አይነት አድራሻ ለምን ያገኘናል? እግዚአብሔር አንዳንዴ አዳዲስ ዓመትን የሚሰጠን ሊመጣ እኮ ነው። በአዳዲስ ዓመት እግዚአብሔር ሲመጣ አሁንም ሱስ ውስጥ፣ አሁንም ዝሙት ውስጥ፣ አሁንም ኃጢአት ውስጥ ሆነን ለምን እንጠብቀዋለን? አድራሻ መለወጥ አለብን። አድራሻ መለወጥ ያስፈልጋል በህይወት ውስጥ ማለት ነው። ወይ ጉድ! እያገለገሉ ልጅቷ እኛ ቤት የገባችው አለች ይጸለይላታል ተብሎ አገልጋዩ እየጸለይላት ነው አሉ እና ምን አላት? ማዘርን አላዩአትም ኖርማሊ እና ልጅቷ ነች ሄዳ ይጸለይልኛለች እና እየጸለይላት ነው ሰውዬው ማለት ነው። እና እንደዚህ እንዳልተመቸሽ አውቃለሁ፣ ያለሽበት ቦታ አልተመቸሽም እና የተሻለ ቦታ ድልቅቅ ብለሽ የምትኖሪበት ቦታ አስገባሻለሁ ይላል ጌታ እያለች ነው ያለ ነው ሰውዬው የሚያወራት ማለት ነው። ከዛ እንደዛ ተጸለይላት ምናምንና አለፈ ማለት ነው። እና አለቀ፣ ጸሎቱ አለቀና ኖርማሊ ፕሮግራሙ አልቆ ቻው እየተባባሉ እያለ ና አንዴ ያለቻት የሱ ሚስት ልጅቷን ማለት ነው። ና አንዴ ያለቻት ና የት ነው የምትሰሪው? ያው ያለሽበት ቦታ ተመችቶሻል አለቻት። ከዛ ጸጥ አለች ልጅቷ። ከዛ አዎ አይ ነው እንዳልተመቸኝ ማለት አትችያለሽ፣ ግን እኔ ውስጤ ጌታ ይለኛል ነው እንጂ እግዚአብሔር ይለኛል እየነገረኝ ነውና ወይ ጉድ እየነገረኝ ነው። ስለዚህ የተሻለ ቦታ አስገባሻለሁ ብሏል ጌታ። ስለዚህ አሁን ያለሽበትን ቦታ ማለት ነው እንትን ብለሽ ነይ፣ ምንድነው አሞኛል ምናምን ብለሽ ለቀሽ ውጪ እና እኔ ማስገባሽ ቦታ አላለቻት ማለት ነው ልጅቷን። ኢየሱስ በጣም ነው የተናደድኩት ማለት ነው። በጣም በቃ ማለት አያስቅም። እና ነይ ያለቻት እና እንደዚህ ብለሽ ነይ እኔ የተሻለ ቦታ አስገባሻለሁ። አሁን ማን ቤት ነው ያለሽው አለቻት ድንገት ማለት ነው። እዛ የኔ ማዘር እዛ ጋር ቆማለች ማለት ነው። ያው እሷ ቤት በቃ ደነገጡ፣ ባልም ሚስትም በቃ ደነገጡ ማለት ነው። እንዴ አንቺ ጋር ነው እንዴ? አንቺ ጋር ከሆነ በቃ አንቺ ትቀመጥ እና አልፈልግም ባለችበት ሰዓት መምጣት ትችል። እንግዲህ እንደዚህ ያው ፓስተሮች የሰውን ትዳር የሰውን ስራ እንደዚህ የሚያፋቱት የሚያለያዩትና እኮ ግራ የሚገባኝ ማለት አሁን ይህች የምታሳዝን ልጅ የሰው ቤት የምትሰራለች ከስሩ አፈናቅለ ምን ይጠቅማል? አንተ ቤት አድርገህ ገረድ ለማድረግ ካልሆነ በስተቀር ክርስቶስ የእስላም ነብይ መሆኑን አታምን? እስልምናን እንደሰበከ አታውቅም? ና ከፍ በላ እስቲ ኢየሱስ ክርስቶስ እኔ እስላም ነኝ ያለበትን ማስረጃ አንጣ። እስላሞችን ጠፍጥፎ የፈጠረ ነው ኢየሱስ ክርስቶስ፣ ሙሐመድንም የፈጠረ ነው። በጣም አንዳስ ማስረጃ። በጣም ጥሩ ሰማኝ። ኢየሱስ ክርስቶስ አንድ አምላክን ይጣራ እንደነበር አታውቅም? እኛ ሙስሊሞች በአንድ አምላክ ነው የምናምነው። በአንድ አምላክ አታምነው? በአንድ አምላክ ነው የምናምነው። አታምንም? እንዴት? ምኑን ነው አንድ ያልከው? አምላክ ይቆጠራል? በአንድ አምላክ አንድ ፈጣሪ ነው ያለው። አምላክ ይቆጠራል ወይ? አንድ ፈጣሪ ነው ያለው። በአንድ ፈጣሪ ነው የምታምነው? በአንድ ፈጣሪ ሁሉንም የፈጠረው አንድ ፈጣሪ ነው ያለው። እንደናንተ በሶስት ይኸውልህ፣ አንድም ሶስት ነው አንልም። አዳምጥ እሺ፣ እንደምታደርገው አሳያለሁ። አንድ ፈጣሪ ብቻ ነው የምታምነው? አንድም ፈጣሪ ነው ማምነው። ቁርአን ፍጡር ነው ፈጣሪ ነው? ቁርአን ፍጡር ነው? የፈጣሪ ቃል ነው። ቁርአን ፍጡር ነው ወይ? የፈጣሪ ቃል ነው። ፍጡር ነው ወይ? የፈጣሪ ቃል ንግግር ነው። ፍጡር ነው ወይ? ንግግሩ ፍጡር ነው? ምን ማለት ነው ደግሞ ፍጡር ነው? ፍጡር ነው ወይ ንግግሩ? ቁርአን ፍጡር ነው ወይ? ይኸውልህ አይደለም ፍጡር ነው አይደለም? ቁርአን ከፈጣሪ የመጣ ቃል ነው። ቃል አታውቃለህ? አዳምጥ። ፍጡር ነው ፍጡር አይደለም? ፍጡር ነው። ቴንክ ዩ። ፍጡር ነው
ድገመው። ቁርአን የአላህ ቃል ፍጡር ነው በል። ድገመው። የአላህ ቃል ነው። ድገመው። ቆይ ቁርአን የአላህ እኮ የአላህ ቃል ፍጡር ነው አይደለ? የአላህ ቃል ፍጡር ነው። ድገመው። አትፍራ እኮ ያውን በምን አይነት መንገድ አዙረህ ልትጠይቀኝ ነው? ይኸውልህ በምን አይነት መንገድ አዙረህ ልትጠይቀኝ ነው? አዳምጥ። የአላህ ቃል በምን አይነት መንገድ ልትጠይቀኝ ነው? ለምንድን ነው በግልጽ የማታስረዳኝ? ችግር የለውም። እምነትን አትሸማቀቅበት። አንድ ፈጣሪ ብቻ ስለምታምን ቁርአን የአላህ ቃል ነው። እሱም ደግሞ ፍጡር ነው በል። ፍጡር ነው በል። ፍጡር ነው በል። ቅድም ብለሃል እኮ። ድገመው። ዲያቆናት ልክ እንደኔው ዲያቆናት የሆናችሁ ዲያቆን እውነተኛ ዲያቆን ከሆንክ ይህንን ነገር ልብ ብለ አድምጠኝ። እውነት የቤተ መቅደስ አገልጋይ ከሆንክ አንተ አንድ እህት በቲክቶክ ፕላትፎርም ላይ ገብታ እኔ የምፈልገው ዲያቆን ማግባት ነው ብላ በምትፖስትበት ሰዓት ገብተህ ቪዲዮዋ ላይ ኮሜንት የምታደርግ እኔን አግብኝ ብለ ኮሜንት የምታደርግ ዲያቆን ጤነኛ ነህ? ተመርመር አንተ። ወይ ካልሆነ ጸበል ገባ። ገብቷል? አንተ ዲያቆን ነህ፣ የቤተ መቅደሱ አገልጋይ ነህ፣ ታላቅ ሰው ነህ፣ ነገ ካህኑ ነህ፣ የብዙዎችን ንስሐ የምትቀበል ነህ፣ ብዙዎችን በመስቀል የምትባርክ ነህ። ዝም ብለህ አንዷ እህት መታ በቲክቶክ ላይ እኔ ማግባት የምፈልገው ዲያቆን ነው ስላለች ገብተህ ኮመንት ሴክሽን ላይ ገብተህ እኔን አግብኝ ብለህ አትናገር። አንተ ዲያቆን ከሆንክ ተሰድበ ሌሎችም እንዲሰደቡ አታድርግ። አታሳቅቁም። ገባችሁ? ዲያቆናት ግዴታ ደግሞ ሰንበት ተማሪ ነው ማግባው ብለህ አትናገር። ስንት አለች ጎበዝ ሴት፣ ስንት ጀግና አለች በዓለም ውስጥ ሆና ጀግና። እኔ ሰንበት ተማሪ አታግባ እያልኩ አይደለም። ሰንበት ተማሪ ማግባ። ብዙ ጎበዝ ሰንበት ተማሪዎች እህቶች አሉ በቤተ ክርስቲያን ለቤተ ክርስቲያን የሚተጉ ስጋው ደግሞ የሚቀበሉ የሚቆርቡ። ግን ግዴታ ሰንበት ተማሪ ትሆን ብለህ ግግም አትበል። ብዙ እህቶች አሉ በዓለም እውነተኛ እግዚአብሔርን የሚከተሉ እግዚአብሔርን የሚፈሩ ለእግዚአብሔር የታመኑ ብዙ እህቶች አሉ ሰንበት ተማሪ ያልሆኑ። እነሱም አሉ ለትዳር የሚሆኑ ዲያቆናት። አስተውሉ እንጂ በቲክቶክ ፕላትፎርም ገብተህ አንዷ እህት በቲክቶክ ስለፖስተች እኔን አግብኝ ብላ አትናገር። በእናትህ እንደው ስለመብርሃን ብለህ ተሰድባ አታሰድብ ሰውን። ይሄንን መልእክት ዲያቆናት ከሰማችሁ እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ለዲያቆናት እንዲደርስ ኦርቶዶክሳውያን ይሄንን ቪዲዮ 10 ጊዜ ኮፒ ሊንክ አድርግልኝ። ሪፖስት፣ ሼር፣ ፎሎ ያደረጋችሁ ለዲያቆናት እንዲደርስ አድርጉልኝ። ቤተሰብ ወንድማችሁ ዲያቆን ኤፍሬም ነኝ። ነው ወንድማችን የመሪያ መድረስ ጌርስ በቃ በጣም ትክክለኛ ነገር ነው የተናገረው። እንግዲህ ሲጀመር ትዳርን የሚሰጠው የሚባርከው እግዚአብሔር ነውና በተለይ ሶሻል ሚዲያ በመጣበት ጊዜ በቃ ሁሉ ነገራችን አደባባይ ላይ የወጣ ነገር ነውና ብቻ ለካሜራ በጣም መውጣት የሚፈልጉ ናቸውና ራስን ደበቅ ማድረግ ጥሩ ይመስለኛል። ለዛሬ ነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።